ስና ተጥፈን መቀመጥ አለብን። ልከታታል እንደዛ ነው የሚሻለው። የት እንደምትወስዳትና ምን እንደምታደርጋት እንኳን ምንም አናውቅም እኮ። በቃ በፍጥነት ልከታተላቸው ነው የሚሻለው። እንደዛ ይሻላል። እኮ ደስ የሚል ነገር አለ። አራት አስቂ እዚህ ጋር ከኔና ካንቺ ውጭ የሚያወራ ነገር አለ? ምናልባት የወፎቹን ጩኸት ከሆነሽ ልብሽ ክፍት ካልሆነ አሁን የማወራው ነገር አይገባሽ። ምን ደደብነሽ እያልሽኝ ነው? እኔ አላልኩም፣ አንቺ ነሽ አልሽው። አንቺ ሊሳሪ ያወቅሽ ማለት ለዚህ ድረስ ያስለፋሽ። ለነገሩ እኔ ደደብ እንዴት አንድ ጊዜ እንኳን ካርታው ማይተከታል? እኔ እሱን በምን አውቃለሁ? ማሚን አባንቺ ስም ያለች እና ደግሞ እናንተም እንደዛ ስትሉኝ ነበር። ዶክመንት ላይ ፋይል ላይ በምን አይችል አውቀው ይችላል? ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። ወይ ጋር ጫወታችሁ በእኔ አሁን እንሂድ። ምንም እንዳልተፈጠረ አስመስለት ይነጋ ሲል ይጨልማል ይባላል። መቼ ነው የሚነጋው? ቆይሽ መቼ ነው ለኔና ለእናቴ ብርሃን የምናየው? ይነጋል። አይዞሽ ነው እናትሽ ትይ ለስፈልግ አይደለም እንዲሁ ለማረጋገጥ ነው። ግን አንድ መጥፎ ነገር አድርጋለሁ ብለሽ ብታስቢ የመጨረሻሽ ነው የሚሆነው። ኪሩዬ እሱን እኮ ብዙ ጊዜ አስጠንቅቀኸኛል። አሁን ነው የምፈልገው ሴት ደስተኛ ማድረግ ብቻ ነው። ደግሞ እህቴ ለኔ ይቅርታ ማድረጓ ሳያንስ የልቡ እመነኝ ደስተኛ አድርጌ ነው ማመጣት። አዎ እንደሱ ነው የሚሻልሽ። እሺ ኪሩዬ አሁን መግባት ትችላለህ? ትችላለሽ። አንዱ በፈጠረሽ አንዱ ባጠባው ጡት ይሽሻለሁ። እባክሽን ራስሽን ጠብቂ እማዬ። ወይ የኔ ልጅ የኔ ስስት ምን እያልሽ ነው? እማዬ ስለ ላይ ተጨነቂ። ሰላማችን በቅርቡ ይመለሳል። እሺ ቆይ ምን ልታደርጊ ነው? ለሞት ለብቻ ማውራት ነገር ስላለኝ ነው ብቻችንን እንድንሄድ የፈለኩት። እሺ መልካም እንግዲህ ይሁን። ላምሮት እንዳሰበችው እንግዲህ ትርሲትን ይዟ ሄዳለች። ሆኖም እንግዲህ ኪሩቤል ተከትሏትም ነበረ። ዛሬ ላይ ብዙ አዳዲስ ነገሮች ተፈጥረዋል። እንግዲህ ቤቱን በትርሲት ነው ብለው እስከ ዛሬ ድረስ ያሰቃያቸው የነበረው ቤቱ በማሚ ሆኗል ማለት ነው። እንግዲህ በባለፈው ክፍል ላይ ላምሮት ትርሲት ጋር ገብታ ሁሉንም ነገር መጨረስ አለብን፣ ዛሬውኑ ጎዳና መውጣትና እናትሽ በህይወት እንድትኖር እንዳትሰቃይ የምትፈልጊ ከሆነ ነገ አሳምነሻት አብረን መውጣት አለብን እያለቻት ነበረ። ሆኖም ብላት ከክፍል ልትወጣ ስትል ማሚ በር ላይ መታባት ነበር። ማሚ ምንም ነገር ላምሮትን ልታምናት አልቻለችም። ይሄ ነገር እንዴት ሊሆን ቻለ? እንዴትስ ነው ይዟት ልትወጣ የቻለችው? በፍጹም ይሄ ነገር አይሆንም የሚለው ነገር ስለነበራት እሷ እንግዲህ ደጋግማ ወደ ትርሲት ክፍል እየመጣች ነበር። እየመጣችም ሳለ እንግዲህ እንደተለመደው ላምሮት ልታስጠነቅቃት ነበር የመጣችው። እሷ በቁጣ ኃይል ካስጠነቀቃቻትና ስትወጣ ማሚ ምንድን ነው የፈለግሽው? ምን እያልሻት ነው ደግሞ አንቺ? አሁን ደግሞ ምን አቅድሽ ነው ብላ ስትላትም ማሚ እንዴት ነው እንደዚህ የማደርገው? እኔ እህቴ ይቅር ስላለችኝ ደስ ስላለኝ መተኛትና አለመተኛቷን ላረጋግጥ እንጂ የመጣሁት ሌላ ነገር አይደለም። እንዴት ነው ሁልጊዜም እንደዚህ የምታስቢኝ ብላ ትላታለች። ማሚም እንደዛ ከሆነ እሺ ችግር የለውም በማለት ትቷት ትወጣለች። ሆኖም እንግዲህ ላምሮትም አውቋ እንደዛ ብትላትም ማሚም ልቧ ያልተረጋጋው ለክሩቤል ያለውን ነገር ትነግረዋለች። ክሩቤልንም እኔ እንጃ ምንም ነገር ልጄ ውስጤ ደስ አላለኝም። ልጄ ምን እንደማደርግ ግራ ገብቶኛል። አሁን ደግሞ ምን ልታደርጋት እንዳቀደች ሊገባኝ አልቻለም። ስለዚህ ምን ማድረግ አለብኝ ብሎ ስታማክረውም አንቺ አትጨነቂ ምንም ነገር ብሎ ይላታል። ምንም እንዳታስቢም እንዳትጨነቂ እኔ አያታለሁ ብላ ስትልም እኔማ ምን አደርጋለሁ? እኔ አልጨነቅም። ምንም የምለውጠው የማደርገው ነገር የለም። ስለዚህ እኔ ሁሉን ነገር ለአንተ ትቻለሁ። ሆኖም ውስጤ አላርፍ ብሎና ሰላም ሲያጣ ነው እንጂ የኔ ልጅ አንተ አብረን እንደምትሆን አውቃለሁ፣ እንደምታኮራኝም አውቃለሁ። ግን ውስጤ ምንም ነገር ሊቀበል አልቻለም ብላ ትለዋለች። እሱም እንግዲህ ግራ ይጋባና ማዘር ምንም ነገር እንዳይጨነቁ ብሎ ይላታል። እሷም እንግዲህ በቃ እንግዲህ ይሄዳሉ ብላ ትላለች። ለአምሮትም እጅግ በጣም የተጨነቀችው ማዘር እንደሰማቻትና እንዳልሰማቻት እርግጠኛ ለመሆን ትርሲት ጋር ተመልሳ ትመጣለች። ያወራነውን እማዬ ሰማች ወይ ብላ ትላታለች። ትርሲትም እንዴት አውቃለሁ እኔ እኮ ምንም አላውቅም ብላ ስትላትም አንቺማ ምን ያሳውቅሻል አንቺ ውር
አይንሽ ብቻ ሳይሆን ልብሽም ነው የታወረው። ስለዚህ እንዴት ልታቂ ትችያለሽ ብላ ትላታለች። ትርሲትም እንግዲህ ምንም ነገር እሷ አታውቅም፣ አንቺ እንደዚህ እንትን አትበይ ብላ ትላታለች። እሷም እንግዲህ ካወቀችማ አለቀልሽ፣ ከሰማችን አለቀልሽ፣ ጎዳና ነሽ የምትወጡት፣ ሁሉንም ነገር እንዳትናገሪ ብላ ትላታለች። ትርሲትም እንግዲህ የእናቷን ሕይወት ለማትረፍ እናቷ ሰላም እንድታገኝላት እናቷ ንጹሕ እንድትሆንላት ስለፈለገች እሺ ትላታለች። እሷ እሺ ካለቻት በኋላ እንግዲህ ምን ትላለች? እሺ ታዲያ አሁን ምን ማድረግ አለብን ብላ ትላታለች። በጠዋት ነው የምንሄደው አሁን ንገሪያት ብላ ትላታለች። ትርሲትም እንግዲህ እንደሚሄዱና እዛ መናፈሻ ቦታ እንደምትወስዳት ትነግራታለች። እንግዲህ ምንም ነገር ማድረግ ስለማትችል እሺ ብላ ስትቀበላታለች ማለት ነው። እሷም እንግዲህ እሺ ብላ ስትቀበላት ደስ ይላታል። ዛሬ የእናቴን ችግር እናቴን የሚያሰቃያትን ዛሬ እፈታዋለሁ በማለት እንግዲህ ትርሲት ደስተኛ ሆናለች ማለት ነው። ሆኖም እንግዲህ የቤቱን ፋይል ቀስ ብላ ለአምሮት እናቷ ክፍል ትገባና ቦታውን ስላየች ትወስድና እንግዲህ ለጆን ትሰጠዋለች። ጆንንም እኔ አምጣ በምልህ ሰዓት ይዘህ ትመጣለህ፣ እኔ በማዝ ሰዓት ነው ይዘህ የምትመጣው ብላ ትላለች። እሱም ጥሩ አድርገሻል ብሎ ይቀበላትና አሁን የምነግርሽ ነገር ይላታል። ምንድን ነው ደግሞ የምትነግረኝ ነገር የኔ ፍቅር ብላ ስትለውም እሱም እንግዲህ አሁን የምልሽ ነገር ካለ ቀጥታ ትርሲትን ወደ እኔ ይዘሻት ወደ ፋይሉ ይዘሻት እንዳትመጪ ይላታል። ለምን ደግሞ ምን ይፈጠራል ብለህ ነው ብላ ስትለውም እሱም አይ ይዘሻት ከመጣሽ እኮ አሁን ሙሉ ለሙሉ አንቺን አምነውሽ አይተውሽም። ቀጥታ ወይን ክሩቤል ወይን ደግሞ ማዘር አንቺን መከተላቸው አይቀርም ስለማያምኑሽ ብሎ ይላታል። ስለዚህ አሁን አንቺ ማድረግ ያለብሽ ቀጥታ እዛ መናፈሻው ጋር ትወስጃታለሽ። እነሱ ተከትለውሽ ካዩሽ በኋላ ትደውይልኝና ፋይሉን ሰጥሻለሁ ብሎ ይላታል። ትርሲትም እንደዛ ምንም ነገር ያወቀችው ነገር ባይኖርም ለአምሮት ደስ ይላትና አንተ ታውቃለህ ይህንን ሀሳብ አላሰብኩትም ነበረ ጆንዬ አመሰግናለሁ የኔ ፍቅር ትለውና በል ደውልልሃለሁ ብላ ትለዋለች። ሆኖም እንግዲህ ክሩቤልም በጣም ስለተጠራጠረ እየደጋገመ እየጠየቃት ነበረ። እሱም እውነት አሁን ምን ልታደርጊያት ነው? ይዘሻትስ ልትሄጂ እንደዚህ ያቀርሽው ምን ልታደርጊ ነው? በማለትም ሲጠይቃት እኔ እህቴን ምን አደርጋታለሁ? ካልሆነም ደግሞ ይኸው በጠዋት መጥተሃል ራስህ ይዘህ መሄድ ትችላለህ ብላ ትለዋለች። እሱም አይ እንደዛ ማለት እኮ አይደለም፣ ግን ምን ልታደርጊያት አስበሽ ነው ይሄን ያህል አንቺ እዛ እንድትወስድሽስ ያደረገችው? በቃ እኔን አትጠይቀኝ፣ ከፈለግ እራሷኑ ጠይቃት ብላ ትለዋለች። እሷም እንደዛ በምትለው ሰዓት እሺ በቃ እራሴ እጠይቃት ነበረ፣ ግን እሷ እንደማትናገር ታውቂያለሽ አይደል? ግን አንድ ነገር ብታደርጊያት ይሄ የመጨረሻሽ ነው በማለት ያስፈራራታል። እሷ ምንም ነገር አላደርግም፣ እኔ መናፈሻው ጋር እወስዳታለሁ፣ ይቅር ከማድረጓ ህልቅ ራሱ በድጋሜ እዛ ሰላም የምታገኝበት የልቧ ቦታ እንድወስዳ ስላደረገችኝ እኔ ደስተኛ ነኝ። ከዚህም በኋላ ደግሞ እህቴን ደስተኛ ለማድረግ እንጂ ሌላ ነገር በፍጹም አላደርግም ብላ ትለዋለች። እሱም እንግዲህ ውስጡን ባያምን የኔ ፍቅር አብሬሽ እንድመጣ አትፈልጊም ወይ ብሎ ትርሲትን ሲጠይቃት ትርሲትም አዎ አልፈልግም፣ ምንም ነገር እንዳትጨነቅ፣ ምንም ነገር እንዳታስብ ትለዋለች። ትርሲትንም እንግዲህ ይዟት ትወጣለች እንደምንም አሳምና። እናትየውም እንግዲህ ውስጧ ያልተረጋጋውና ውስጧ ያላመነው ልጄ በቃ ሄደች ማለት ነው፣ አሁን ልጄ ሄዳለች ማለት ነው ብላ ትለዋለች። ክሩቤልም አዎ እማዬ ምን ነው እንድከተላቸው ፈለግሽ ወይ? ምንም ነገር አትሆንም፣ እኔ ጋ እኮ ትልቅ ፋይል ነው ያላት፣ ያንን በማሰብ ምንም አታደርጋትም እማዬ ምንም አታስቢ ማዘር ብሎ ያጽናናታል። አይ ልጄ ተከተላት እስቲ ውስጤ ምንም ነገር ደስ አላለኝም ብላ ትለዋለች።
እሱም እንግዲህ ተከትሏቸው ይሄዳል። ማሚም እጅግ በጣም እየተጨነቀች ምን ታደርጋታለች እያለች እንግዲህ እየጠበቀቻት፣ ክሩቤልም ተከትሏቸው ይሄዳል። ክሩቤልም እንግዲህ ተከትሏቸው ሲሄድ ጆኒ እንዳላትም ለአምሮት ቀጥታ ወደ መናፈሻው ጋር ነበር የወሰደቻት። ትርሲትም የመጣንበትን አላማ ረስተሽ ወዴት ነው ወደዚህ የምትወስጂኝ ብላ ስትላትም እኔ የምልሽን ብቻ እንጂ የምታደርጊው መጠየቅ መፍት የለሽም ብላ ትላታለች። ይህንን አድርጊ ያንን አድርጊ የምትይ ነገር የለም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አሁን እዛ እንሄዳለን። መቼ እናትሽ ሙሉ ለሙሉ አሁን ታምነኛለች። ስለዚህ እዛ ከሄድን በኋላ እናወራለን ብላ ትላታለች። እሷም እንግዲህ እሺ በማለት አብራ ትሄዳለች። እዛ መናፈሻም ጋር እንደደረሱ አሁን እንደው ምኑ ነው አንቺ እዚህ ጋር ደስ ብሎሽ ልክ እንደ አርቲስቶች እዚህ ጋር እየመጣሽ ምትቀመጪው ብላ ትላታለች። እዚህ ጋር እኮ ሰላም አለ፣ እዚህ ጋር ማውራት ትችያለሽ ብላ ስትላት ኧረ እባክሽ ከማን ጋር ነው የምታወሪው? አሁን እስቲ ከኔና ካንቺ በስተቀረ ማን አለ ብላ ስትላትም እዚህ ጋር እንግዲህ ምንም ነገር የለም በማለት እንግዲህ ትናገራታለች። እሷም በምትላትም ሰዓት አንቺ ልብሽ ካልተከፈተ ምንም የሚታይሽ ነገር የለም ብላ ስትላትም ጭራሽ ታውረሻል እያልሽኝ ነው ያለሽው ብላ ትላታለች። አይ ራስሽ እንጂ ያልሽው እኔ ያላልኩሽም በማለትም እያለቻት እንግዲህ ክሩቤልም ተከትሏቸው ሄዶ ተደብቆ እየተመለከታቸው ነበረ። እሱም እየተመለከታቸው ሲያያት ደስተኛ የሆነና አይ እውነተኛ ናት ይዟት ነው ቀጥታ የመጣችው በማለት ደስተኛ የሆነና ለማዘር እንግዲህ ጭንቀቷን ሊያቀልላት ቶሎ ይመጣል። እሱም እንግዲህ እዛ በመጣበት ሰዓት ማዘርንም አይ በጣም ደስ ይላል እውነት እዛው ያለችበት ቦታ ወስዷት እየተጫወቱ ነው ያሉት በማለትም ይነግራታል። ማዘርም በዚህ ሰዓት አይ ተመስገን ካለችን በኋላ ግን ውጭ ልጄ ጥለታት ባትመጣ ኖሮ አሪፍ ነበር ብላ ትለዋለች። እሷም እንደዛ በምትለው ሰዓት አይ ማዘር ምንም ነገር አታስቢ፣ እኔ ጋር ትልቅ ኃይል እንዳላት ረሳሽ ወይ? ስለዚህ ምንም ነገር አታደርጋትም፣ ከፈለግሽም ደግሞ ተመልሼ ይሄዳለሁ በማለት ያበረታታል። እሷም አይ እንደዛ ካልክ እንግዲህ ልጄ ምን አደርጋለሁ ካንተ በላይ አላውቅም፣ ግን እፈራታለሁ፣ እቺ ልጅ ሴጣን ናት ብላ ትለዋለች። እሱም እንግዲህ እሺ ማዘር ካሉኝ ምንም ነገር አይጨነቁ በኔ ምንበት እያለ እንግዲህ ማዘርንም እያጽናናት ይገኛል። ሆኖም እንግዲህ እሷ ለአምሮትም ያንኑ ለጆን ትደውልለትና አሁን አየሩ ሰላም ነው፣ ስለዚህ የፈለግንበት መሄድ እንችላለን ትላትና ትደውልና ፋይሉ እንግዲህ ለጆን እንደሰጠችው ነግራት ነበር። እንዴ ለጆን ለምሰጠሽው ይሄ ነገር አስፈላጊ ነው ወይ ብላ ስትላትም እሷም አይ አላስፈላጊና አስፈላጊ የሚሆነውን ነገር አንቺ ለእኔ አትነግሪኝም ብላ ትላታለች። እኔ አድርጊ ከምልሽ ውጪ እኔ ተሳስተሻል ልትይኝ ፈልገሽ ነው ዝም በይና ተቀመጪ ብላ እንግዲህ ጓት አደርጋታለች። ሆኖም እንግዲህ ያኔውኑ ብትጠብቀው ጆን ቀርቶባት ነበረ። እሷም በዛን ሰዓት እጅግ በጣም በመናደድና ስሜታዊ በመሆን እየጠበቀችው ነበር። እሷም እንግዲህ ተጠበቀችው ከመጣ በኋላ አንተስ እንዴት እስካሁን ሰዓት ትቆይብኛለህ ብላ ስትለውም ይቅርታ አድርጊልኝ የሚመች ቦታ እኮ ስላልሆንኩኝ ነው በማለትም ይቅርታ ይጠይቃታል። እሱም በኋላ እንነጋገራለን በማለትም እንግዲህ ትርሲትን እያመነጨቀቻት በይኔ እንሂድ አሁን እንሂድ እያለቻት እንግዲህ እየሰደበችና እያመነጨቀቻት ትወስዳታለች። እሷም ምንም ነገር እንግዲህ ለእናቷ ስለሆነ ዛሬ ችግሮቻችንን ሁሉ እንፈታለን በማለት እናቷን ሚስጥሯን ደብቃ የቤቱን ካርታ ሙሉ ፍርማ ልትፈርምላት ሄዳ ነበረ። ግን ከሄደች በኋላ ለአምሮት ምንም ያልተመለከተችው በማስም ይሁን እንዴት ይሁን እንግዲህ ምንም የማታውቀዋ የሄደችዋ ልጅ ቤቱ በማሚ ነበረ። እሷም እጅግ በጣም ትናደዳለች። እንዴ ቤቱ በማሚ ሆኖ ሳለ ነው እንዴ
እንዴት እንደዚህ ታደርጋለች በማለትም እንግዲህ በጣም በመናደድ ላምሮትን ጎዳና ላይ አውጥታል። አንቺ እንዴት አባሽ ነው የሸወርሽኝ? አንቺ እውር፣ አንቺ የታወርሽ በማለት እንግዲህ በጣም ልብን የሚሰብር ቃላት እየተናገረቻት በጥፊ እስከ መምታት ድረስ ደርሷ በማሚ መሆኑን ለምንድን ነው ያልተናገርሽው ብላ ትላታለች። ይሄን ሁሉ መንገድ ያስገፋሽኝ አውቀሽ ነው አይደል ብላ ስትላትም ትርሲትም እኔ እንዴት ላውቅ እችላለሁ? አንቺም አባትሽም በእኔ ስም እንዳለ የነገራችሁኝ እናንተ ናችሁ። እኔ ዶክሜንቱ እኔ ጋር የለም፣ በዛ ላይ የማየው ነገር የለም። ስለዚህ አንቺ ራስሽ ብለሽኝ ብላ ስትላትም ምንም ነገር እንዳልተፈጠረ አሁን ቀጥ ብለሽ እንደዚሁ እያስመሰልን ወደ ቤት እንሄዳለን፣ አንዲት ነገር እንዳትናገሪ እያለች እንግዲህ በአደባባይ በጥፊ እየመታቻት ትገኛለች። ሆኖም እንግዲህ ማሚ ውስጧ ያልተቀበለላት ውስጧ እየረበሻት ያለችው እናት ምን እየተከሰተ ነው? ምን እየሆነ እንደሆነ ባላቅም ልቤ እያረፈልኝ አይደለም ብላ ትለዋለች ክሩቤልን። ምነው ማሚ አትጨነቂ ብሎ ቢላትም አይ እችን ልጅ እኮ አንድ ነገር ልታደርጋት ትችላለች፣ እኔ ምንም ነገር አላመንኩም፣ እስቲ ለላምሮት ደውልላት ብላ ትለዋለች። እሱም እንግዲህ እሺ ማሚ አንቺ ካልሽኝ ችግር የለውም በማለትም ለላምሮት ስልክ ይደውልላታል። ሲደውልላትም ሄሎ ኪርዬ ብላ ትለዋለች። እንግዲህ እሱም አሁን የት ደርሳችኋል ብሎ ሲጠይቃትም ወይ አትጨነቁ ማሚ እየተጨነቀች አይደለ፣ ደርሰናል እየመጣን ነው ያለ ነው በማለት ትመልስለታለች። እሱም እንግዲህ እሺ በቃ ኑ በማለትም ይመጣሉ። ከመጡም በኋላ እንግዲህ ማዘርየው አይኗን ትርሲትን እያየች ልጄ ለምንድን ነው ፊትሽ የተቦሳቀለብኝ ግን ደህና ነሽ ብላ ትላታለች። እሷም እማዬ ለምንድን ነው ስለኔ የምትጨነቁ? ማሚ አትጨነቂ እኔ ደህና ነኝ እኮ ምንም ነገር እንደማልሆን ነግሬሻለሁ ብላ ትላታለች። እሷም ልጄ ግን ምንም ደስ አላለኝም ፊትሽ እንዳለ ተቦሳቅሏል ብላ ትላታለች። ኪሩቤልስ አለ ብላ ታስቀይሳለች። አዎ ኪሩቤልም ተጨንቋል እኮ ክፍል ሆኖ እየጠበቀሽ ነው ያለው። እኔ ምልሽ ግን ልጄ እውነት አንቺ ምን ልታወሪያት ነው እዛ አብረሻት ልትሄጂ የፈለግሽው ብላ ስትላትም ማሚዬ በእኔና በሷ መካከል የሚቀር ነው ብላ ትላታለች። እሺ ልጄ ብቻ አንቺ ደስተኛ ሁኝልኝ፣ እኔ ራስሽን ጠብቂ እንዲከፋሽ አልፈልግም ብላ ትላታለች። ትርሲትም ማሚ አሁን ምንም ነገር ስለኔ አታስቢ፣ እኔ ሁሉንም ነገር እጨርሳለሁኝ፣ ሁሉም ነገር ደግሞ ሰላም ይሆናል፣ እኔም ታክሜ መጥቼ ድኜ አንቺንም አኮራሻለሁ ብላ ትላታለች። እኔ ምንም ነገር አታደርጊልኝ፣ ብቻ አንቺ ሰላም ሁኝልኝ፣ እኔ የምፈልገው የአንቺን ሰላም እንጂ ምንም ነገር እንድታደርጊልኝ አልፈልግም በማለት ትነግራታለች። እሷም እንግዲህ ብትላት ራሱ ምንም ነገር ውስጣ ባይዋጥም አይ ልጄ ካዳ እሺ ምግብ ትበይና እረፍት ታደርጊያለሽ ብላ ትላታለች። ትርሲትም ማሚዬ ክፍል ነው መብላት የምፈልገው፣ አሁን እዚህ ጋር ይቅርብኝ ከክሩቤል ጋር አንድ ላይ እበላለሁ ብላ ትላታለች። ማሚም እሺ በቃ ውስጥ ላድርስሽና እኔ ምግብ አመጣልሻለሁ ብላ ትላታለች። ትርሲትም እሺ በማለት እንግዲህ ምግቡን ወደ ክላሷ እንድታመጣላት ታደርጋለች። ኪሩቤልም እያጎረሳት ግን እውነት ምንም አላደረገችሽም ለምንስ ነው ከሷ ጋር የሄድሽው እያለ እየጠየቃት ከማሚ ጋር እኮ ያለውን ነገር ሁሉንም ነገር ቢፈቱት ያለውን ሰጥቷ ትለዋለች። አንቺ አሁን ዝም በይ፣ እኔ ምልክ ግን ሕክምናውን እንዴት ላይ ምን ላይ ደረሰ ብላ ስትጠይቀውም እሱም በምትጠይቀው ሰዓት አይ ሕክምናው አሁን ላይ ትናንት አይቼው ነበር እስቲ አሁን ሊየው ብሎ ሲያየውም ከነገ ወዲያ ሁሉም ነገር ሄዶ ማስተካከል እንደሚችሉ ያነባል። አይ ደስ ብሎኛል፣ በቃ እንደው ድኜ እናቴን አሳርፋት ይሆን እያለች እንግዲህ ትርሲት እየጋጋች ትገኛለች። ለአምሮትም እንግዲህ ከገባች በኋላ አሁን ይሄ ስራ መሆን ያለበት የባቢ ነው፣ ለዳዲ ልደውልለትና ይሄንን የምስራች ልንገረው በማለትም ለዳዲ ትደውልለታለች።
ለዳዲ ትደውልለትና ዳዲ ደስ የሚል ነገር አለ ብላ ትለዋለች። እሱም ምንድነው ደስ የሚለው ልጄ? አንቺ እኮ በጉጉት እየገደልሽኝ ነው ብሎ ይላታል። እሱም እንደዛ በሚላትም ሰዓት አይ እሺ በቃ ምንድነው ንገሪኝ ብሎ ሲላትም ዳዲ እቤቱ ያለው በትርሲት ሳይሆን በማሚ ነው ብላ ትላለች። እንዴ ምን እያልሽ ነው ያለሽው ብሎ ሲላትም እውነቴን ነው ብላ ትለዋለች። ከዛም እንዲህ እንደዛ ከሆነማ ይሄ ትልቅ የምስራች ነው። በቃ እኔ እመጣለሁ አሁን ዛሬውኑ ትኬት እቆርጣለሁ በማለት ይነግራታል። እና ለማንም እንዳትናገሪ በማለት ይላታል። እሷው እሺ በቃ ግን ሌላም የተፈጠረ ነገር አለ በማለት ትለዋለች። ይሄንን ራስህን አዘጋጅተህና ብላ ስትለውም ምንድነው ልጄ ንገሪኝ፣ አንቺ እኮ ሁሉ ጊዜ በጭንቀት እያልሽኝ ነው ብሎ ሲላት አይ ይሄንን እንኳን አልነግርህም ራስህን አዘጋጅተህና ብላ ትለዋለች። እሱም እሺ የኔ ልጅ እወድሻለሁኝ በማለት እንግዲህ ፍቅሩን ይገልጽላትና ይዘጋል። ሆኖም ትርሲትም አሁን ይሄንን እንግዲህ ምንም ነገር ሊስተካከልላት አልቻለም። ወደ ሳሎንም ከመጣች በኋላ ማሚን ለምን ይሄ ያለንን ንብረት ሁሉ ሰተናቸው እኛ ሰላም አንሆንም ብላ ስትላትም ማሚም እጅግ በጣም ታዝንባታለች። በፍጹም ይሄ ነገር አይሆንም፣ እንዴት ይሄ ነገር ይሆናል? ልጄ አዝንብሻለሁ ብላ ጥላት ትሄዳለች። እንግዲህ ጥላትም ብትሄድ ትርሲትም የእሷን ሰላም ስለምትፈልግ ነበረ። ሆኖም ከክሩቤል ጋራ አብረው የተለመደ ቦታ ይሄዳሉ። ክሩቤልንም እኔና ማሚ መቼ ነው የምናርፈው? ማሚስ መቼ ነው ሰላም የምታገኘው ብላ ትላለች። ሊነጋጋ ሲል ፈተና ይበዛል። ሁሉም ነገር እንደሚስተካከል ተስፋ ይሰጣታል። እሷም እንግዲህ ተስፋም ቢሰጣት እሷ ሁሉንም ነገር ሰጥታ ሰላምን ማግኘት ነበር የምትፈልገው። ሆኖም እንግዲህ ተስፋ ሰጥቷት አበርትቷትና እዛ ቦታ ላይ ወስዶ እንደተለመደ ወደ ቤት ይመልሳታል። እቤትም ከመለሳት በኋላ ማሚም ልታስተኛ ከመጣች በኋላ ማሚንም ይቅርታ አድርጊልኝ እናቴ አጥፍቻለሁ ብላ ትላታለች። ልጄ እኔ አኮረፍኩሽ እንጂ አልተቀየምኩሽም። እኔ በፍጹም አንቺን አልቀየምሽም፣ ግን የማይሆን ነገር ነው የጠየቅሽኝ ብላ ትላታለች። እሷም እንግዲህ ማሚ ለምን እንደዛ አናደርግም ብላ ስትላትም ዳዲስ መቼ ነው የሚመጣው ብላ ስትላት እቺ የተረገመች ልጅ መቼ ትነግረኛለች ብላ ትላታለች። እሷ ታውቃለች ወይ ብላ ስትላትም አዎ እሷ ታውቃለች፣ ግን በፍጹም አትነግረንም ብላ ትላታለች። እንግዲህ እሷም ይቅርታ እየጠየቀቻት ሳለ ለአምሮትም በዛ ግርግር እንግዲህ ፋይሉን ልትመልስ ወደ ክፍል ትሄዳለች። ፋይሉንም እንግዲህ ልትመልስ ወደ ክፍል በሄደችበት ቀስ ብላ ክፍል ውስጥ ልታስገባ በር ላይ ስትደርስ ማሚም ወደ በር እየመጣች ነበር። እሷም ሳታያት ትገባና በሩን በላዩ ላይ ትቆልፋለች። ማሚም ቁልፌን የት ነው ያረኩት በማለት እንግዲህ ቁልፏን ፍለጋ ትመለሳለች። ማሚም በተመለሰችበት ሰዓት እሷም ደግሞ በሯን ከፍታ ወጥቷት እሷም ወጥቷ ከሄደች በኋላ አሁን ሁሉንም ነገር እንደጨረሰችና ይሄንን ስራ ዳድ እንደሚሰራ ለጆንም ትነግረዋለች። እንግዲህ የዛሬው ይሄንን ይመስል ነበረ። ዳድስ ይመጣል ወይ ምንስ ይፈጠር ይሆን የሚለውን እንግዲህ በቀጣዩን በጉጉት የምንጠብቀው ይሆናል። ለዚህ ቤት አዲስ ከሆናችሁ
ነው።